7 ሰው ገሎ ሊናዘዝ ካህን ጋር ይመጣል እና አባቴ 7 ሰው ገደልኩ ይላቸዋል። ካህናት በነገራችን ላይ የእኛን ኃጢአት በሰሙ ቁጥር ወይ ጉድ ሲሉ የሚውሉ እንዳይመስላቸው። ለሐኪም በሽታ አዲስ እንዳልሆነ ለካህን ኃጢአት አዲስ አይደለም። እኛም አዲስ ነገር ኃጢአት አንሰራም። በነገር ምንም ክሬቲቭ እኮ አይደለንም። ዝም ብለን የምንሰራው ያንኑ ነው። እና መጥቶ በቅርቡ የተሾሙ ገና ዓመት ያልሞላቸው ወጣት ቄስ ናቸው። ብዙ ኃጢአት ሰምተው አያውቁም። መጣና ይሄ ሰውዬ 7 ሰው ገደልኩ አላቸው። ደነገጡኝ። አባት ገና መሾማቸው ነው። በስመ አብ ወወልድ ወመንፈስ ቅዱስ አሉ። አደነጋገጣቸውን ሲያይ እኚህ ሰውዬማ ወስደው ለፖሊስ ነው የሚሰጡኝ ብሎ እሳቸውንም ገደላቸው። ስንት ሆኑ? አሁን መናዘዝ ፈለገ ድጋሚ ሌላ ካህን ጋር ሄደ። እንደው አረጋዊ ካህን ጋር ሄደና አባቴ ንስሐ ልገባ ነው አለ። ምንድን ነው አሉት። 7 ሰው ገድያለሁ። ገደልኩ ብዬ ሄጄ ለካህን ስናገር ሲደነግጡ ሳይ እንዳያጋልጡኝ ብዬ እሳቸውንም ጨምሬ ገደልኳቸው። በድምሩ ስንት ሰው ገድያለሁ አላቸው። እኚህ ካህን ምን አሉ? ይሄማ ቀላል ነው፣ ምንም ችግር የለውም አሉ። ምክንያቱም 9ኛ እንዳይሆኑ። ምን ያሳስባል የኔ ልጅ፣ ይሄን ያስጨነቀ አይዞ ሰይጣን ነው የሚፈትንህ። አንተ መጀመሪያ ጠበል ነው መጠበቅ ያለብህ አሉት። አንተ ላይ አድሮ ግደል የሚያሰኝ ሰይጣን ነው። ጠበል አጠምቃለሁ ና በል አሉትና ይዘውት ሄዱ። ጫካ መሃል ላይ ሲደርሱ የሆነ ጉድጓድ አገኙ እና በገመድ ውረድ አወርዳለሁ፣ ወርደህ ጉድጓድ ውስጥ ዋሻ አለች፣ ዋሻ ውስጥ ጠበል አለ፣ ይዘህ ትመጣለህ፣ አጠምቃለሁ፣ ትሄዳለህ አሉት። ደስ አለው። ይሄማ ቀላል ነው አለና ሄዱ። ጉድጓዱ ጋር ደረሱ። በገመድ አወረዱት። ከዛ ገብቶ ዋሻ ውስጥ ሲያይ ጠበል የለም። ከዛ ተመልሶ ሲመጣ እኛ አባት ያንን ገመድ ሰብስበውታል። አንተ እዛው ነው መቆየት ያለብህ አሉት። አሰሩት ማለት ነው። አሁን ይሄ ሰውዬ ውስጥ ሆኖ ይዝታል። ልውጣ ብቻ ይላል። እኔ ከዚህ ጉድጓድ ከወጣ አንተ 1 ቀን አታድርም ይላል። እኚህ ካህን ዝም ብለው ሄዱ። በማግስቱ ሙሉ ቀን ውሎ ማታ ሲመጡ አንዲት ዳቦና አንዲት ኮዳ ውሃ ይዘው መጡ። ይዝታል። ልውጣ ብቻ ይላል። ያችን ዳቦ ወረወሩለት። በላ። 7 ቀን 14 ቀን 21 ቀን በቀን አንዴ እየመጡ ይሰጡታል። ይሳደባል፣ ይበላል። በቀን አንዴ ነው የሚበላው ማለት ምን ማለት ነው? ምዕመናን፣ ይሄ ሰውዬ ምን እያደረገ ነው? እየጾመ። ይገርማቸዋል። ወር 2 ወር ሲሆነው ስድቡ የቀነሰ መጥቶ አንድ ቀን ሲመጡ ምን አላቸው? አባ ነገ ሲመጡ ከዳቦውና ከውሃው ጋር መጽሐፍ ቅዱስ ይዘውልኝ ይምጡ አላቸው። እሺ አሉት። አሁን ቁጭ ብሎ ከኦሪት ዘፍጥረት ጀምሮ ማንበብ ጀመረ። ሲያነብ ልቡ ተሰበረ። ኧረ አባቴ አለ፣ እኔ ሰው ገደልኩ ብዬ ነው የተናገርኩት። የእኔ ኃጢአትማ ብዙ ነው፣ እንዲህም አድርጌያለሁ ይላል። አይዞ እግዚአብሔር ይፍታ ይሉታል፣ ይሄዳሉ። እንዲህ እያለ 1 2 ዓመት 3 ዓመት ሆነ። አንድ ቀን እኛ አባት ውሃና ኮዳቸውን ይዘው ዳቧቸውን ይዘው ሲመጡ ይሄ ሰውዬ እዛ ጉድጓድ ውስጥ የለም። ደነገጡ። ያው የሱ ነገር አይታመንም፣ ቤት በኩል ዞሮ ሊመጣ ነው ብለው ግራ ቀኝ ሲያዩ አባቴ ይፍቱኝ የሚል ድምፅ ሰሙ። ቀና ሲሉ ሰውየው አየር ላይ ነው ያለው። እግዚአብሔር ይፍታ አሉት፣ ተሰወረ። በቅቷል። ምን ለማለት ነው? ተመልከቱ። ኃጢአት የሚጀምረው ማናት ሲባል የገሌ ሚስት ናት ሲባል ማቆም አለብህ። ባለ ትዳር ነው ሲባል ማቆም አለብሽ። ባለ ትዳር ናት፣ ባለ ትዳር ነው ከተባለ በኋላ ጨዋታው ከቀጠለ መጨረሻው ያምር። ማናት አለ? የኦሪዮ ሚስት ናት። አስመጣት፣ አስነወራት ይላል። ምን አላት? መጽሐፍ ቅዱስ ባልና ሚስት ተስማምተው የሚፈጽሙትን ሩካቤ አወቃት ይላል። አዳም ሚስቱን ሔዋንን አወቃት ይላል። ከሕግ ውጭ ከሆነስ አስነወራት ይላል። ግብሩ አንድ ነው፣ ግን እግዚአብሔር የሚያየው በተለያየ አይነት ነው። ዓላማው ምንድን ነው? ዳዊት ገብቶ ከሚስቱ ጋር እንዲተኛና ልጁ የማን ነው እንዲባል፣ የእሱ ነው እንዲባል ግባና ተኛ አለው።
ምግብ አስይዞ ላከው ይላል። ከቤተ መንግስት ምግብ። የቤተ መንግስት ምግብ በነገራችን ላይ በጣም መጥፎ ነው፣ መዘዝ አለው። የቤተ መንግስት ምግብ አንዴ ከቀመስከው ቀጥሎ ሞት ነው የሚከተለው። እና ምግብ አስጭኖ ወደ ቤቱ ላከው። ኦርዮ ውጭ አደረ። ከዛ ዳዊት ሲያጣራ ውጭ አደረ። ምን ነው አለው? የእግዚአብሔር ታቦት በደጅ አድራ፣ ታቦተ ጽዮን በደጅ አድራ፣ የእስራኤል ጎበዞች ወጣቶች ከጠላት ጋር እየተናነቁ እንዴት እኔ ገብቼ ከሚስቴ ጋር ተኛለሁ አለ። ከኔ ጋር ናችሁ? የማን ታቦት በእግዚአብሔር በደጅ አድራ አለ? አይገርምም? ኦርዮ ኬጢያዊ ነው። ኬጢያውያን አሕዛብ ናቸው። ከአሕዛብ ወገን መጥቶ ተገርዞ ነው እስራኤላዊ ሆነው። ኬጢያዊው ኦርዮ ለዳዊት ስለ ታቦተ ጽዮን ክብር ይንገረው። በእውነት አይገርማችሁ? ስለ ታቦተ ጽዮን ክብር የእግዚአብሔር ታቦት በደጅ አድራል። አንዳንዴ እኮ የማያምኑ ሰዎች ከኛ ተሽለው ይመክሩናል እኮ። ዮናስን አላያችሁትም? ተነሳና አምላክን ጥራ አሉት እኮ ከተኛበት ቀስቅሰው። አሕዛብ እኮ ናቸው፣ የተርሴስ ሰዎች። እና ኦርዮ ስለ ታቦተ ጽዮን ክብር ለዳዊት እንዴት ይነግረዋል? የእግዚአብሔር ታቦት በደጅ አድራ፣ እንዴት እኔ ከሚስቴ ጋር ገብቼ ተኛለሁ አለ። ከምኔ ጋር ገብቼ? ከሚስቴ ጋር። ዳዊት እኮ ከሰው ሚስት ጋር ነው የተኛው። ምንድነው እያለን ያለው መጽሐፍ ቅዱስ? እግዚአብሔር ምን ሊለን የፈለገው? ልበ አምላክ እኮ ነው ዳዊት። 7 ሀብታት የተሰጡት እኮ ነው። ማንንም እንዳናምን ነው ምእመናን። እገሌ የበቃ ነው፣ እገሌ ነቃ ነው፣ ጸሎተኛ ነው፣ ሰባኪ ነው፣ ዘማሪ ነው፣ አጥማቂ ነው ብላችሁ ማንንም እንዳታምኑ። ኃጢአት ያላዋረደችው ሰው የለም። 1000 ጊዜ ቢዘምር ከዳዊት ይሻላል እንዴ? ይበልጣል እንዴ? ዳዊት እግዚአብሔርን እያየ እኮ ነው የዘመረው። ግን ኃጢአት ሲያዋርድ የማይጠለው የለም። እንዲቆመን ስንናገር አይታችሁ አቤት ሲዘምር አቤት ሲቀድስ ብላችሁ ማንንም እንዳታምኑ። ከዳዊት አንበልጥ ምንም ብንሆን። ወግታ የጣለቻቸው ብዙዎች ናቸው። ኃጢአት ያላዋረደችው የለም። ከመዋረድ ይጠብቀን እግዚአብሔር። ስለዚህ ድጋሚ አበላው፣ አጠጣው፣ አሰከረው፣ ከሚስቱ ጋር ገብቶ እንዲተኛ ነው። እሱ ግን አሁንም ውጭ አደረ። ሰካራም የልቡን አይስትም። ዳዊት ነገሩ አላመር ሲለው ደብዳቤ አስይዞ ላከው፣ ይገደል የሚል ደብዳቤ። ኬጢያዊው ኦርዮ ወደ ጦር መሪው ወደ ኤልያብ ሄዶ ያን ደብዳቤ ሰጠ። የሞቱን ደብዳቤ ይዞ እንደ ባህራን፣ የሚገደልበትን ይዞ እንደ ይስሐቅ እንደ ክርስቶስ ደብዳቤ ይዞ ሄዶ ሰጠው። ጦር መሪው ሲያየው ይሄ ሰው ይገደል የሚል ነው፣ የንጉሥ ትእዛዝ ነው፣ ምንም ማድረግ አይችልም። ወታደሮቹን ጠራና ኬጢያዊውን ኦርዮን ይዛችሁ ወደ ጠላት ሂዱና ጠላት ግር ብሎ ሲመጣ ሽሹ አላቸው። እሺ አሉ። ጠላት ግር ብሎ ሲመጣባቸው ጥለውት ሸሹ። ታቦተ ጽዮንን ጥላችሁ ከድታችሁ እስራኤልን ከድታችሁ ወዴት ነው የምትሄዱት እያለ እየለፈለፈ ተደብድቦ ሞተ ይላል። ይህ ሁሉ ሲሆን ማን ይመለከታል? አሁን ነቢዩ ናታን መጣ ወደ ዳዊት በፈረስ ላይ ሆኖ። ነቢያት በአህያ ላይ ሆነው ከመጡ አገር ሰላም ነው። በፈረስ ላይ ሆነው ከመጡ ችግር አለ። መጣ ወደ ዳዊት። ምንድነው አለ ዳዊት። ደነገጠ። አመጣጡ አላማረው። እረ ንጉሥ ሆይ በአገር ትልቅ በደል ተሰርቷል አለ። ምን ነው ምን ተፈጸመ አለ። አንድ ሰው ብዙ በጎች ነበሩት አለ። ባለጸጋ ሰው ነው። ብዙ በጎች ነበሩት። ከጎረቤቱ ደግሞ አንዲት በግ ብቻ ያለችው ደሃ ሰውዬ ነበረ። ይህ ደሃ ሰው ወደ ሩቅ አገር ሲሄድ ይችን አንዲት በግ ጥሎ ላለመሄድ ብሎ ለጎረቤቱ ለባለጸጋው ብዙ በግ ላለው ባለሀብት አደራ ብሎ ይችን አንድ በግ ሰጠው። እስክመጣ ጠብቅልኛል። እሺ ብሎ ይህንን በግ ተቀበለ የባለጸጋ። ከዚያስ እንግዳ መጣበት የባለጸጋ። እንግዳ ሲመጣበት ግን ካሉት በጎች መካከል ማረድ ሳስቶ የዚህን ሰውዬ አንዲት በግ አረደበት። ይህ በደል ተፈጽሟል በአገር አለው። ዳዊት አዘነ። ይህ ሰው ምናምንቴ ነው አለ። ስለ አንድ ፈንታ 4 እጥፍ ይመልሳል። ስንት እጥፍ? ንጉሥ ሆይ የፈረድከው በማን ላይ ነው? በራስ ላይ ነው። ያ ሰው አንተ ነህ አለ። ያ ሰው አንተ ነህ። አቤት የሰው ኃጢአት ስንሰማ ደስ ይለናል። ወደኛ ሲዞር እንዴት ያስደነግጣል። ያ ሰው አንተ ነህ። 100 በጎች አሉት የተባልከው እግዚአብሔር ባይፈቅደውም ዳዊት ብዙ ሚስቶች ብዙ ቁባት ነበሩት። አንተ ነህ ባለ ብዙ ሚስት አንተ ነህ። አንዲት በግ አለው የተባለ ኦርዮ ነው። አምኖ ጥሎልህ ሄደ ጦር ሜዳ ሊዋጋ።
እንግዳ መጣበት የተባለው ፍትወትህ ነው፣ ጊዜያዊ ስሜትህ ነው። ከብዙ ሚስቶች ጋር ልታሳልፍ ስትችል አደራ ብሎ የሰጠህን አንድ ሚስቱን ወሰድክበት፣ እሱንም ማስገደልከው። ንጉሥ ሆይ የፈረድከው በማን ላይ ነው? በራስ ላይ ነው። ዳዊት ይገርማቸዋል ምዕመናን፣ ስለ አንድ ፈንታ ስንት እጥፍ ይመልስ ነው ያለው? 4 እጥፍ መለሰለት እግዚአብሔር። 4 እጥፍ። እንዴት? ከዚህ ሴት ከቤርሳቤ ከኦርዮ ሚስት የተወለደው ልጅ ጥቂት ቀን ታሞ ዳዊት አልቅሶ ማርልኝ ብሎ ጮሆ እግዚአብሔር አልሰማውም፣ ልጁ ሞተ። 1 በሉ። 2 የዳዊትን ሴት ልጁን ወንድ ልጁ አምኖን የሚባል ወንድ ልጁ ተነስቶ ትዕማር ትባላለች፣ የገዛ እህቱን ደፈራት። የገዛ እህቱን በቁሙ አቀበራት፣ አዋረዳት። ዳዊት አለቀሰ። ስንት ሆነ? 3ኛ የዳዊት ሌላ ልጅ አቤሴሎም እንዴት እህቴን ይደፍራል ብሎ ይህን ደፋሪውን አምኖንን ገደለው። ስንት ሆነ? 3። ገዳዩ አቤሴሎም ደግሞ ዳዊት ላይ አምጾ በጦር ሜዳ ተገደለና ሞተ። ስንት ሆነ? 4 እጥፍ መለሰለት እግዚአብሔር። አንዳንዴ እግዚአብሔር የማይሰማ መስሎን እንዲያርግብኝ እንዲጨምርብኝ እንደዚህ እንዳትሉ ምዕመናን። የቃልህን ፍሬ ሊያበላህ ይችላል እግዚአብሔር፣ የማይሰማ እንዳይመስላችሁ። አሁን ይህን ለምን አነሳው? ዳዊት የሰው ሚስት እስከ ማስገደል ድረስ የደረሰው ኃጢአቱ ምን ለማድረግ ነው? መልሱልኝ። ኃጢአቱ ተደበቀ አልተደበቀም? ይኸው ቁጭ ብላችሁ እዚያው ደምረን ላይ የዳዊትን ኃጢአት እየሰማችሁ ነው አይደለም? እኔው በአደባባይ እየተናገርኩ ነው። ገና ሌላ ደብሬ እጄ እናገራለሁ። ዳዊት ከዘመኑ ሰዎች ኃጢአቱን ደብቃለሁ ብሎ ነበር። መማሪያ ሆኖ በዓለም ላይ ሁሉ የዳዊት ኃጢአት መነገር ጀመረ። መማሪያ ከመሆን ይሰውራችሁ። አይገር ወንጌል ላይ ራሱ ኃጢአቱን እኮ አልደበቀለትም እግዚአብሔር። አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ፣ እሴይም ዳዊትን ወለደ ብሎ ዳዊትም ከኦርዮ ሚስት ሰሎሞንን ወለደ ይላል። ከማን ሚስት? ኃጢአትን ስትደብቅ እግዚአብሔር ይገልጥብሃል፣ ስትገልጠው ይደብቅልሃል። ኃጢአታችንን ለመግለጥ እግዚአብሔር ኃይሉን ያድለን። አሁን ንስሐ ስትገቡ ምዕመናን፣ ብዙዎቻችን ካህን ፊት ቀርበን ቅኔ የምናረጋለን ስንናዘዝ። አንዳንድ ሰው እንደው አባ በቃ የኔ ኃጢአት ምኑ ይነገራል፣ በቃ ባጭሩ ኃጢአት የተባለውን በሙሉ ምን ብያለሁ? ሰርቻለሁ። እንደዚህ ማለት ይቻላል? አይቻ ሐኪም ቤት ቀርባችሁ እስቲ ዶክተሩ ፊት ዶክተር የኔ በሽታ ምኑ ይነገራል፣ ባጭሩ በሽታ የተባለውን ሁሉ ታምሜያለሁ ትላላችሁ? አትሉ። ይወጋኛል፣ ይሸቀሽቀኛል፣ በዚህ ገብቶ በዚህ ወጥቶ ብለን የምንታከም። በሽታውን የደበቀ ምን የለውም፣ ኃጢአቱን የደበቀም ስርየት የለውም። አባቶቻችን ካህናት ጹሙ፣ ጸልዩ፣ መጽውቱ፣ ስገዱ የሚሉን ሊያሰቃዩን ሊቀጡን አይደለም። ቤተ ክርስቲያን ሐኪም ቤት ናት እንጂ ፍርድ ቤት አይደለች። ለኃጢአታችን ቅጣቱንማ ፍትሐ ብሔር ላይ ሄዳ አንብብ። ቤተ ክርስቲያን ጾሙን፣ ጸሎቱን፣ ስግደቱን የምትሰጠን ወደ ማን ልታቀርበን ነው? ወደ እግዚአብሔር።